አርሰናል ገንዘብ አለው ወይ ያላችሁ እንደሆነ አሁን በማሳያችሁ ተከታታይ የገቢ ግራፍ ይሄ ጥያቄ በደንብ ይመለስላችኋል። እስቲ ተመልከቱት ይሄን ግራፍ። ይሄ የአውሮፓ ቻምፒየንስ ሊግ የዘንድሮ ከዘንድሮ ቻምፒየንስ ሊግ እያንዳንዱ ተወዳዳሪ ክለብ ያገኘው ገቢን የሚያሳይ ግራፍ ነው። አትሌቲክ ያወጣውን ነው እዚህ ጋር ለዚህ ትንተና ማስረጃ አድርጌ ያቀረብኩት ምንጭ መጥቀስ ስላለብኝ እና ዘንድሮ በቻምፒየንስ ሊግ አርሰናል ከፕራይዝ የአውሮፓ እግር ኳስ ማህበር ከሚሰጠው ክፍያ 125 ሚሊዮን ፓውንድ በፓውንድ ነው ሰብስቧል። 125 ሚሊዮን ፓውንድ። ፔዤ 127 ሚሊዮን ያገኘው ሻምፒዮን። እሱ ሌላ ዝርዝር አለው ተውት። የፈረንሳይ እግር ኳስ ቴሌቪዥን ራይት ጉዳይ ኮላፕስ አድርጎ ብዙ ፈተና ገጥሞታል ባለፉት ዓመታት እና ይሄ የሀገር ውስጥ የቴሌቪዥን ጉዳይ ምናምን በፎርሙላ ውስጥም ስለሚሰራ የአርሰናል የበለጠ አስተማማኝ ነው። በዚህ በኩል ቫልዩ ፒላር ምናምን የሚሉት ነገር አለ። ከዚህ በፊትም በሌሎች ፕሮግራሞች ላይ አብራርቸዋለሁ። የእንግሊዝ ክለቦች የበለጠ ይጠቀማሉ በሱና አርሰናል 125 ሚሊዮን ፓውንድ ያገኘው ከዩኤፋ ቻምፒየንስ ሊግ ቀጥታ ከአውሮፓ እግር ኳስ ማህበር ከአወዳዳሪው አካል ነው። በቻምፒየንስ ሊግ ሆም ማቾች ላይ በጨዋታ ዕለት ገቢዎች እዚህ ውስጥ አልተካተቱ። እስከ ፍጻሜ ድረስ የተጓዘው ፍጻሜው እንኳን ቡዳፔስት ላይ ነው፣ ግን በሆም ኤንድ አዌይ የነበሩ ጨዋታዎች ሁሉ ሆም ኤምሬትስ ላይ የሚደረጉ ጨዋታዎች ሁሉ በአመቱ ያለውን የጨዋታ ዕለት ገቢ እንዴት እንዳሳደገለት አስቡ። ፓሪስ ሰን ጀርመን ሻምፒዮን በመሆኑ ምክንያት 127 ሚሊዮን ፓውንድ አገኘ አይደል? ግን ቻምፒዮን ሲሆን የአውሮፓ ለሱፐር ካፑም ለዩኤፋ ሱፐር ካፕም በቀጥታ ስላለፈ ከአስቶን ቪላ ጋር ከዩሮፓ ሊግ አሸናፊው በሳልስበርግ ኦስትሪያ ለሚኖረው የሱፐር ካፕ ጨዋታ ስላለፈ 4 ሚሊዮን ፓውንድ ደግሞ ተጨማሪ አግኝቷል። ከዛ ደግሞ ያንን ሱፐር ካፕ ካሸነፈ ዩኤፋ 1 ሚሊዮን ፓውንድ ደግሞ ይከፍለዋል። ስለዚህ ሻምፒዮን ቢሆን ኖሮ አርሰናል በዚህ ገቢው ላይ ዩኤፋ 5 ሚሊዮን ፓውንድ እስከ 5 ሚሊዮን ፓውንድ ሊጨምርለት የሚችልበት እድል አለ። አራቱ እርግጠኛ ነው። 1 ሚሊዮን ፓውንዱ ደግሞ በሱፐር ካፑ ላይ አስቶን ቪላን ካሸነፈ የሚጨመርለት ይሆን ነበር። እሺ፣ ስለዚህ አሁን ባለው ብቻ ካየን እንግዲህ አርሰናል የፍጻሜው ተጋጣሚ 125 ሚሊዮን ፓውንድ ወደ ካዝናው ከቷል። ይሄ እንግዲህ ቀጥታ ከዩኤፋ የተገኘው ብቻ መሆኑን አስቡ። ሌሎች ገቢዎች ደግሞ አሉ ራሱ አርሰናል የሚሰበስባቸው። በነገራችን ላይ ለእውቀት እንዲሆናችሁ ይሄ የምታዩት ግራፍ ሁሉንም የቻምፒየንስ ሊግ ተወዳዳሪዎች የሚያሳይ አይደለም። ታች ድረስ ሌሎችንም ካየን ካይራት አልማቲ የተባለው ሁሉንም ጨዋታ ተሸንፎ የወጣው የቻምፒየንስ ሊግ የዘንድሮ ተሳታፊ 18.5 ሚሊዮን ፓውንድ ነው ዝቅተኛው ቡድን ያገኘው። ቻምፒየንስ ሊግ ማለት እንዲህ ካዝናህን ይሞላላል። ለነ ካይራት 18.5 ሚሊዮን ፓውንድ በጣም ብዙ ገቢ ነው። እና የአርሰናል የቻምፒየንስ ሊግ የዘንድሮ ገቢ አንድ እውነት ልንገራችሁ፣ በእንግሊዝ እግር ኳስ ታሪክ በቻምፒየንስ ሊግ ላይ ተሳትፎ ይሄን ያህል ገንዘብ ያገኘ የለም። ሻምፒዮኑ ማንቸስተር ሲቲ እንኳን ይሄን ያህል አላገኘም። ምክንያቱም በዚህ በአዲሱ ፎርማት የአውሮፓ እግር ኳስ ማህበር የተሳታፊ ክለቦችን ገቢ በጣም ጨምሯል። ስለዚህ ያዙልኝ፣ ይሄን ከቻምፒየንስ ሊግ ያገኘው ይሄ ነው። ከፕሪሚየር ሊግስ ያገኘው እስቲ ይሄንን ደግሞ ግራፍ ተመልከቱት። ይሄን ሰንጠረዥ አርሰናል ዘንድሮ ሻምፒዮን ስለሆነ ከፕሪሚየር ሊጉ 198.7 ሚሊዮን ፓውንድ በቀጥታ ከአወዳዳሪው አግኝቷል። 198.7 ሚሊዮን ፓውንድ። ማንቸስተር ሲቲ በዚህ በኩል ያገኘው 192.5 ሚሊዮን ሁለተኛ ስላጠናቀቀ። እንግዲህ ከአወዳዳሪዎቹ ክፍያ ከፕሪሚየር ሊግ ከቻምፒየንስ ሊግ 125 ሚሊዮን ከፕሪሚየር ሊግ 198.7 ሚሊዮን አግኝቷል። 323.7 ሚሊዮን ፓውንድ በድምሩ ከአወዳዳሪዎች ብቻ የተገኘ ነው። ከፕሪሚየር ሊግ እና ከቻምፒየንስ ሊግ አወዳዳሪዎች። ዘ ታይምስ የተባለው ጋዜጣ በቅርቡ ባወጣው አንድ የብቻ ያለው ዘገባ አርሰናል ዘንድሮ 770 ሚሊዮን ፓውንድ ዓመታዊ ገቢ እንደሚመዘግብ ተንብዮ ነበር። ይሄም
ይሄም ማንቸስተር ሲቲ 715 ሚሊዮን ፓውንድ ካገኘበት በሪከርድነት ካገኘበት በላይ ነው እና አርሰናል ዘንድሮ አጠቃላይ የእንግሊዝ ክለቦችን ዓመታዊ ገቢ ሪከርድ ይሰብራል፣ ወደር የለሽ ገቢ ያገኛል ተብሎ እየተጠበቀ ነው ሂሳብ ሪፖርቱ ሲወጣ።